بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ عبد العزيز ابن عبد الله بن باز رحمه الله تعالى رحمة واسعة في كتابه دروس المهمة لعامة الأمة درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة وقوله صلى الله عليه وسلم من حلف بشيء دون الله فقد أشرك رواه الإمام أحمد بإسناد صحيح عن عمر بن الخطاب رضي الله عنه. نعم يعني ما إن شاء الله ذلك كدروس المهمة لعامة الأمة تبلا كم تتركون كتاباتنا የምንማረው ምንድነው እያየን ነበር ስለ ሽርክ አልአስገር የሚለውን እየተመለከተን ነበር እንግዲህ ትላንትና ሽርክ አስገር ማለት በቁርአንና በሐዲስ ማኑ የጸደቀ የሆነ ወንጀል ነው ሲያኒ ሽርክ ተብሎ ተጠርቶ ነገር ግን ከትልቁ ሽርክ አይነት ካልተመደበና ከትልቁ ሽርክ የማይመደብ ከሆነ ሽርክ አልአስገር ብለን እናያለን ማለት ነው ማንኛውም ወንጀል ቁርአን ላይ ወይም ሐዲስ ላይ መጥቶ ሽርክ ተብሎ ተጠርቶ ከዛ ግን ስንመለከተው ከትልቁ ሽርክ ካልደረሰ ምን ብለን እንሰይመዋለን ሽርክ አልአስገር ነው ብለን እንሰይመዋለን ማለት ነው ኸይረን ይሄን ማለት ነው አይተን ነበር የተለያዩ ማናኒ ከዛ ደግሞ የሽርክ አልአስገር አይነቶችን እየተጠቀሱ ነበር ሪያኒ መስል አልሐሪፍ ቢገይሪላህ ካላህ ውጭ ባላ አካል መማልን መስል ወከذلك እንደዚህ ደግሞ እነዚህ ነገራቶች ተመልክተን ነበርና አሁንም ቀጥሎ ደግሞ ልንመለከት ነው منالو وقوله صلى الله عليه وعلى اله وسلم يملكتنيو صلى الله عليه وعلى اله وسلم نغغر ነው አሉ ደግሞ ሆነም وقوله ማለታቸው አለ صلى الله عليه وعلى اله وسلم የመልእክተኛው صلى الله عليه وعلى اله وسلم ንግግር ነው ላለንበት የሆነም ደግሞ መረጃችን ምን የሚለው من حلف بشيء دون الله فقد اشرك له መልእክተኛው صلى الله عليه وعلى اله وسلم ይሄ ላይ ማንዋሪ ሪያ የሚባለው ነገር ሽርክ አልአስገር ለመሆኑ ባሳለፍነው በሆነው ርዕስ ላይ ተመለከተናል አخوف ما اخاف عليكم الشرك الاصغر ብለው መልእክተኛው አለይሂ ሰላቱ ወሰለም የተናገሩትን ነገር ተመለከተናል ከዛ ቀጥለው والحلف بغير الله ከአላህ ውጭ ባላ ከልማቱ መማል ከሽርክ አልአስገር ማን ይመደባል ብለው ተናግረው ነበርና መረጃ ሊያመጡ ነው ደግሞ ለዛ الحلف بغير الله ከአላህ ውጭ ባላ ከልማል ከሽርክ አልአስገር ለመመደቡ ማለት ነው መረጃ ሊያመጡ ነው ምን አሉ وقوله صلى الله عليه وسلم ملكتنيو صلى الله عليه وسلم مالتاچو حلف بغير الله كالله وجه بالله كلام ማለት ነው መማል ከሽርክ አልአስገር እንደሚመደብ የኔ ተቆመናል አሉ من أكلالو ملكتنيو صلى الله عليه وعلى اله وسلم من أكل حلف يمال هنا أكلالو ملكتنيو عليه الصلاة والسلام من حلف يمال هنا أكل بشيء بهون ነገር ማለት ነው يمال هنا أكلالو بشيء ማለት በምንም ነገር በትንሽም ቢሆን በሆነ ነገር يمال هنا أكل دون ውጭ ባለ በሆነ ነገር الله ከአላሁ Subhanahu Wa Ta'ala ውጭ ባለ ነገር በሆነ ነገር የማለ የሆነ አካል ማለት ነው ስለዚህ ከአላህ ውጭ ባለ አካል ማለት ነው በዛፍም ሊሆን ይችላል በድንጋም ሊሆን ይችላል ወከذلك በቆቲም በጫትም ሊሆን ይችላል በማንኛውም ነገር ማለት ነው ብቻ ከአላህ ውጭ ባለ ነገር የማለ ይላሉ መልእክተኛው አለይሂ ሰላቱ ወሰለም فقد በእርግጥ ማለት ነው አሽረከ አጋርቷል አሉ መልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም بمعنى ما كالله ውጭ ባለ ነገር የማለ የሆነ አካል فقد በእርግጥም አሽረከ ሽርክ ሰርቷል በአላህ ላይ አጋርቷል ብለው الرسول صلى الله عليه وعلى وسلم ተናገሩ ማለት ነው خيرا ስለዚህ በዚህ ሐዲስ መሰረት ምን እናለን እኔ ሽርክ ብለው ቆጥርተውታል አይደለ ከአላህ ውጭ ባለ አካል የማለ የሆነ አካል ሽርክ ሰርቷል ያሉ ነው ነገር ግን ሐሪፍ ቢገይሪላህ የሚለው ነገር ከአላህ ውጭ ባለ አካል መማል የሚባለው ነገር ስንመለከተው በትክክል ማነው ያኒ ከስልምና የሚያስወጣ ነው ወይ ደግሞ ከትልቁ ሽርክ ይመደባል አይመደብም ማለት ነው ከትንሹ ሽርክ ነው የሚመደበው ሽርክ ተብሎ ተጠርቷል ነገር ግን ከትልቁ ሽርክ አይነት አይደለም ማለት ነው ከስልምና ከሚያስወጣው አይነት አይደለም ነገር ግን ሽርክ አኒ አልሐሊፍ ቢገይሪላህ ከአላህ ውጭ ባለ አካል መማል ከትልቁ ሽርክ የሚመደብበት ማቅጣጫ አለ እንተቢሁ ከትልቁ ሽርክ የሚመደብበት ማቅጣጫ አለ እንዴት ነው የሚመደበው ማለት ነው ሰውየው ከአላህ ውጭ ባለ አካል ሲምል መሰለን ወይ በቆቲ ወይ ደግሞ በጫት ሲምል ይሄ ጫት ማለት ነው ወይ ደግሞ ይሄ ቆቲ በውሸቴ በዚህ ጫት ብምል ማለት ነው መከራ ያደርስብኛል አደጋ ያደርስብኛል ብሎ ማለት ነው በዚህ አይነት እምነት ከሆነ የሚያምነው ቀጥታ ማነው ከሽርክ አልአክበር ማነው ይመደባል ከስምና ማነው ያስወጣዋል ማለት ነው ነገር ግን ሲምል ማለት ነው በፊትም እንደተመለከተነው ኹዝን ስቀራ ሲምል ማለት ነው ዝም ብሎ ግድለሽነት ኑሮት ሳያኒ ይጠቅማል የሚጎዳልም ሳይል ዝም ብሎ በግድለሽነትና ስሜቱን ተከትሎ ከሆነ የማለው የዚህ ጊዜ ሽርክ አልአስገር ሰርቷል ነው የምንለው እንጂ ሽርክ አልአክበር ይሆናል ምንድን አልሐሊፍ ቢገይሪላህ ሽርክ አልአክበር የሚሆንበት አቅጣጫ አለው እንደሚሆነው አለ በዛ በሚምልበት ነገር በውሸት የከማልኩኝ ያጠፋኛል
አደጋ ያደርስብኛል ብሎ ካመነ ሽርክ አክበር ነው ማለት ነው። ምክንያቱም ጉዳቻ የሚያደርሰው የሚጠቅመው ማን ነው? አላሁ ተባረከ ወተዓላ ብቻና ብቻ ስለሆነ ስለዚህ በእንጨቱም ሆነ በጫቱ ጉዳቻን የኔ ያመጣብኛል ጥቅምን እንደዚህ ያደርገኛል እያለ የሚያምን ከሆነ ሽርክ አክበር ይባላል ማለት ነው። ስለዚህ እዚህ ላይ በደንብ ማኑ ልንነቃ ማኑ ይገባል ማለት ነው። ናም خيرا እና فقد اشرك እያሉ ነው። رواه ዘግቦታል الامام احمد الامام መሪው ማለት ነው አልአህመዱ ኢማሙ አህመድ ተብሎ የሚጠራው ነው ኢማም ዘግቦታል አለ። ይሄን ሐዲስ ኢማሙ አህመድ ዘግበውታል። باسناد በሰንሰለት ነው የዘገቡታል። صحيحን ትክክለኛ በሆነ ሰንሰለት ማለት ነው ከመልእክተኛው አለይሂ ሰላቱ ወሰለም ድረስ ማኑ ዘግቦታል አለ። باسناد صحيح ትክክለኛ በሆነው ሰንሰለት ማለት ነው። بمعنى ሐዲሱን ያወሩ ሰዎች ትክክለኛ ሰዎች ናቸው። ምንም ውሸትን ማነው አይወሹም ማለት ነው። كمان يزونو هذا الإمام أحمد يعني رحمه الله يورو عن عمر ابن الخطاب رضي الله عنهم عن عمر كعمر زمرتنو ابن الخطاب يا خطاب لجكوهنو كعمر ابن الخطاب رضي الله عنهم كالسمرتنو يزونو يورو من يعني الإمام أحمد رحمه الله تعالى رحمة واسعة مرتنو سلزي هذا سمانو صحيح نسايبتي صدق يهون هارسنو ስለዚህ ካለው ጅባላ ከልመማል የሃይማኖ ግድለሽለትና ያኔ ልቦለዱን ስሜቱን ተከትሎ ከሆነ ይጠቅመኛል ይጎዳኛል ብሎ ሳይቋጠር ዝም ብሎ ከሆነ የሚምለው ሽርክ አስር ይባላል። ነገር ግን ይጠቅመኛል እና ያኔ ይጎዳኛል ብሎ እየፈራ ከሆነ የሚምለው ካለው ጅባላ አካል በቆቱ በጫቱ የሚምለው ቢማዕና ምን ይሆናል? ትልቅ ሽርክ ይሆናል። ከስምና የሚያስወጣ የሆነ ሽርክ ይሆናል ብለን እንላለን ማለት ነው። ወረዋሁ ዘግቦታል አሁንም ደግሞ አቡ ዳውድ ማን ዘግቦታል ይሄን ሐዲስ አቡ ዳውድ ዘግቦታል አለ። ወረዋሁ ዘግቦታል አቡ ዳውድም ዘግቦታል አለ። አቡ ዳውድ ተብሎ የሚጠራው የሆነው ኢማም ማለት ነው ዘግቦታል። ወትርሚዚዩ አልኢማሙ ትርሚዚይም ዘግቦታል አለ። ወትርሚዚይ ማለት አልኢማሙ ትርሚዚይ ተብሎ የሚጠራው የሆነው ኢማም ዘግቦታል። አሁንም ቢኢስናድን በሰንሰለት ነው የዘገበው። ሶሒህን ትክክለኛ በሆነ ሰንሰለት ማለት ነው ሳቢትና የጸደቀ በሆነው ሰንሰለት ዘግቦታል አለ። ዘግቦታል ማን? አቡ ዳውድና ትርሚዚ ዘግቦታል። ከማን ይዘው? ሚን ሐዲሲ ከሐዲስ ይዘው ነው ማለት ነው። እነሱ የያዙት አወራን ብለው ማለት ነው። ሚን ሐዲሲ ከሐዲስ ኢብኒ ዑመር ረዲየላሁ ዐንሁ ከዑመር ልጅ ማለት ነው። ኢብኒ ልጅ ማለት ነው። ዑመር ረዲየላሁ ዐንሁ ከዑመር ልጅ ማለት ነው። የዑመር ልጅ ማን ነው? አብዱላህ ኢብኑ ዑመር ተብሎ ይጠራል። ከአብዱላህ ከልጁ ነው ማለት ነው። እነ ኢማሙ አህመድ የዘገበው ከማን ነው? ከዑመር ከአባቱ ነው ያዘው። እነዚህ እና አቡ ዳውድና ትርሚዚ ሁለቶቹ ሰዎች የዘገቡት በማን ነው? ሚን ሐዲሲ ከሐዲስ ነው። ኢብኒ ዑመር አብዱላህ ኢብኑ ዑመር የዑመር ልጅ አብዱላህ የሚባለው አብዱላህ ኢብኑ ዑመር ካስተላለፈው ከሆነ ሐዲስ እሱ አወራን ነገረን ብለው አቡ ዳውድና ትርሚዚም ዘግበውታል ነው። عن النبي صلى الله عليه وعلى اله وسلم انه قال يعني ማለት ነው እነ አቡ ዳውድና ትርሚዚ የዘገቡት የሆነው ዘገባ ወደፊት ማኑ ሊጠቅሱ ነው። عن النبي صلى الله عليه وعلى اله وسلم يعني ማኑ عن النبي ከመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ይዞ ማን? አብዱላህ ኢብኑ ዑመር የዘገበው የሆነው ዘገባ ማለት ነው። አንሁ ቃለ አብዱላህ ኢብኑ ዑመር ማኑ ዘግቦታል። ያኒ ማለት ነው ላ ተቁሉ አትበሉ ብሎ ማኑ ዘግቧል። ላ ተቁሉ ፈጽሙ እንዳትሉ ብሎ ዘግቦታል። ማሻአላህ ወሻአ ፉላን ብለው ማለት ነው መልእክተኛው ዐለይሂ ሰላቱ ወሰለም ተናግረዋል። ማን? አብዱላህ ኢብኑ ዑመር ባወራው በሆነው ሐዲስ ማሻአላህ አላህ የሻውና ወሻአ ፉላኑን እገሌ የሻው ሆነ ብላችሁ እናትበሉ ነው። ማሻአላህ አላህ የሻውና ወሻአ ፉላኑን እገሌ የፈለገው አላህ የፈለገውና እገሌ የፈለገው ብለን እንደዚህማ ብሎ መናገር አይቻልም፣ ክልክል ነው ብለው መልእክተኛው ዐለይሂ ሰላቱ ወሰለም ተናገሩ። ወላኪን ነገር ግን ቁሉ ብላችሁ በሉ አሉ መልእክተኛው ዐለይሂ ሰላቱ ወሰለም ማሻአላሁ አላህ የሻው አላህ የፈለገው ሆነ ثم ከዛም ደግሞ ثم ከዛም በአረበኛ ማሻአላህ ወሻአ የሚለውና ማሻአላህ ثم ሻአ የሚለው ይለያያል። ዋውና ثم ትለያያለች። አንዲቱ ሐርፍ ማነው የተለያየ ነው ማዕና አላቸው። ማሻአላህ ወሻአ ከሆነ ያልነው አላህና እገሌ እኩል ናቸው ማለት ነው። ማሻአላህ አላህ የሻው ሆነ ثم ካልነሳ ያኒ ከዛም ነው የምንለው። ከዛ በኋላ የሚጠቀሰው ከአላህ ፍላጎት በታች ነው ማለት ነው። አላህ ነው ያኒ የሁሉም የበላዩ አላህ መሆኑን ይጠቁማል ማለት ነው። ስለዚህ ማሻአላህ አላህ የሻው ثم ከዛም ደግሞ ሻአ ፉላን ከዛም ደግሞ ገሌ ፈለገ ብላችሁ በሉ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ነገሯችሁ ማለት ነው። እና በተግባባን ይመስለኛል በደንብ አድርጋችሁ ተረዱት ማለት ነው። አخرجه አስተላልፈውታል። ይሄን ሐዲስ አስተላልፈውታል አቡ ዳውድ ማኑ ዘግቦታል አለ። ተግባባን አይደለ? አቡ ዳውድ የሚባለው ይሆን ኢማም አሁንም ዘግቦታል። ቢኢስናዲን በሰንሰለት ማለት ነው። ሶሒህን ትክክለኛ በሆነ ሰንሰለት ማለት ነው ዘግቦታል።
عن حذيفة ابن اليمان رضي الله عنه هذا عن حذيفة كحذيفة مالتنا يزو ابن اليمان حذيفة ابن اليمان رضي الله عنه كسو مالتنا يزو مانو زقبوتا لالا بإسناد صحيح تككلن يا بهونه سنسلت أبو داود زقبوتال كمان يزونو أبو داود يورو عن حذيفة كعبد الله بن عمر ساون كحذيفة ابن اليمان تبلو كميترو كونو الصحابي يعني كسو مالتنا يزو زقبوتال يالنو مان أبو داود مالت خيرا سلزي بزي بهلوتو حارسوች መሰረት ምን እናለን الحالف بغير الله كالله جبال الله كالممال كشرك أصغر يمدبال وكذلك أني ما شاء الله وشاء فلان يملوم نغغر كشرك الأصغر እንደሚመደብ ማለት ነው ግልጽ ያለ ፍንትው ያለ የሆነ ነገር ሆነ ማለት ነው ግልጽ ያለ ፍንትው ያለ የሆነ ነገር ሆነ ማለት ነው ብለን እንላለን ማለት ነው خيرا وهذا النوع وهذا يهقالو النوع يهينت بمعنى أي مرتنا يه الشرك الأصغر تبلو متطرو يهونو مرتنا وهذا يهكو النوع يه عينت ميرو ماننو شرك الأصغر مرتنا يهكو شرك الأصغر ميبالو لا يجيب قد تآدرقم كشرك الأكبر يميليو بمندنو لا يجيب قد تآدرقم الردة كسلمنا موتاتن قد تآدرقم تغبابنا አይደለ ሰውየው አሁን ካለው ጭባላ ካለ ምሏል ተብሎ ወይም ደግሞ ማሻአላህ ወሻአ ፉላኑን ብሏል ብሎ ወይም ደግሞ ሪያና ሱምዓ ሰርቷል ብለና ከእስልምና ከፍራሃል ብለና እንለው ማለት ነው ላ yujibu ግድ ያደርግም አርደተ ሪዳ ማለት ከእስልምና መመለስ ማለት ነው ከእስልምና ወደ ክህደት መመለስን ግዴታ ያደርግም ማለት ነው አያከፍርም ሲጀመር ከእስልምና አስወጣም ማለት ነው ولا يجيب قدتها درقم دم هونم الخلود مزوترن قدتها درقم في وسط مالتنو الناري اسات وسط مالتنو لمزوتر قدتها درقم ولا يجيب قدتها درقم الخلود مزوترن في النار اسات وسط مالتنو مزوترن قدتها درقم مالتنو بمعنى سويو አሁን ይሄን ነገር አሁን ከሽርክ አስር ያኒ የጠቀስናቸውን ወንጀሎች እየሰራ ሰውየው ቢሞት hatta ሳይቶበት ማለት ነው ሳይቶበት እንኳን ማን ቢሞት ሰውየው እሳት ውስጥ ማን ይዘውተራል አይባልም እንደው ግን ምንድነው በወንጀሉ ቀደር ያኒ ማን ይቀጣል በወንጀሉ ቀደር ተቀጥቶ ጀነት ይገባል ተውሂድ ስላለው ማለት ነው ولكنه نجر ግን ይሄ ሽርክ አልአስር ተብሎ የሚጠራው የሆነ ወንጀል ولكنه نجر ግን ይሄ ሽርክ አልአስር ينافي ይጋጫላሉ ينافي يقاجل كمال مولنة يقاجل التوحيد يتوحيدن مولنة يقاجل سويو مالتنو يعني يهن سرا يهن يسرا توحيد مولنا يبال مالتنو يتوحيدن مولنة يقاجل مالتنو كمال التوحيد يتوحيدن مالتنو مولنة يقاجل الواجبي قدة يهونو مالتنو يصدق يهونون ተግባባን አይደለ አልዋጂቢ ማለት ነው የጸደቀና የተረጋገጠ የሆነውን ተውሂድ ሙሉነትን ማለት ይጋጫል ማለት ነው ሰውየው ተውሂድ አለው ነገር ግን የተውሂዱ ሙሉነትን ይጋጫል ማለት ነው ሽርክ አስገር የሚሰራ ከሆነ ሰውየው ማን ላ ኢላሃ ኢላላህ ያለ ሪያ የሚሰራ ከሆነ حلف بغير الله የሚያደርግ ከሆነ وكذلك ما شاء الله وشاء فلان እያለ እነዚህንና የመሳሰሉ ወንጀሎችን የሚሰራ ከሆነ ተውሂዱ ምን አይደለም ሙሉ አይደለም ማለት በል ተውሂዱ ናቅስ ተውሂዱ ማኑ ጎድሎ ነው ብለን እንላለን ማለት ነው ስለዚህ ይሄ ነው በሽርክ አልአስገርና በሽርክ አልአክበር መካከል ያለው ልዩነት ይሄ ነው በደንብ አድርጋችሁ ያዙ ልትረሱት አይገባም ማለት ነው በደንብ አድርጋችሁ ማለት ያስፈልጋል መልፈርቁ በይነ الشرك الاكبر والاصغر በትልቁ ሽርክና በትንሹ ሽርክ መካከል ያለው ልዩነት ምንድነው የሚለው ነገር نعم يعني ما انه بدن برغاچو لتገልጹ ይገባል ማለት ነው ስለዚህ ይሄ ነው ማለት ነው ይባኒ በትልቁ ሽርክና በትንሹ ሽርክ ያለው በትልቁና በትንሹ ሽርክ መካከል ያለው ልዩነት ይሄን ይመስላል ማለት ነው خيرا أما النوع الثالث أما أمالو النوع عينتما الثالث ሶስተኛው አይነት ማሉ أما ማለት ነው እንግዲህ ሁለተኛው አይነት ጨረሰናል እንግዲህ ሽርክ በሶስት ይከፈላል አክበር ትልቅ ሽርክ አለ ወይ ሽርኩን አስር ትንሽ የሆነ ሽርክ አለ ሶስተኛው ደግሞ ሽርኩን خفي ድብቅ የሆነ ሽርክ ያልነው ነው አሁን ሊገልጹልን የፈለጉት أما النوع عينتما الثالث ሶስተኛው አይነትማ وهو እሱም ደግሞ ሶስተኛው አይነት الشرك الخفي الشرك ማጋራት ነው الخفي ድብቅ የሆነው ማጋራት ነው አሉ ተግባባን አይደለ الشرك ማጋራት ነው الخفي ድብቅ የሆነው ማጋራት ነው بمعنى يتدبق السور يهونو شرك ነው ብለን ያልነው ነው አሉ فدليله مرجው قالوا بمعنى شرك خفي ተብሎ ለሚጠራው مرجው እኮ قول النبي صلى الله عليه وعلى اله وسلم قول ንግግር ነው አሉ النبي صلى الله عليه وعلى اله وسلم የመልእክተኛው صلى الله عليه وعلى اله وسلم ንግግር ነው መልእክተኛው عليه الصلاه والسلام ምን ብለዋል ሐዲስ ላይ ሽርኩን خفي የሚባለው ለመኖሩ መረጃችን የመልእክተኛው عليه الصلاه والسلام ንግግር ነው አሉ من أول ملكتين صلى الله عليه وسلم هارس لي ألا أخبركم بما هو أخوف عليكم عندي من المسيح الدجال قالوا ملكتين صلى الله عليه وعلى آله وسلم
ይሄ ሐዲስ የተናገሩት ምንድነው? አንዴ መልእክተኛው አለይሂ ሰላቱ ወሰላም ለሷሃቦቻቸው ስለ ደጃል ፈተና ነግሯቸዋል። ከባድ የሆነ ምድር ላይ ማለት ነው አይታውት ምድር ላይ ተከስቶ የማይታወቅ ከባድ የሆነ ፈተና የደጃል ፈተና አለ ቂያማ ቀን ሲደርስ የሚመጣ እያሉ ለሷሃቦቻቸው ነግሯቸው ነበር። ከዛ በጣም ደነገጡ። ውሏቸውን ደንግጠው መልካስልም በኋላ ላይ ተሰባስበው አገኟቸው። ምን ሆናችሁ ሲሏቸው አይኛማ ስለ ደጃል ነግረህን በጣም ደንግጠን እያሰብን ነው ስለሱ ብለው ፈርተን ነው በነፍሳችን ላይ ፈርተን ነው ብለው ሲሏቸው ከዛ መልእክተኛው አለይሂ ሰላቱ ወሰላም ይሄን ነገር ተናገሩ። አላ ኡኽቢሩኩም አልነግራችሁምን ብለው አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። አላ ኡኽቢሩኩም አልነግራችሁምን ቢማ በነገር ማለት ነው ሁወ ያን ነገር ያኒ አኽወፉ በጣም አስፈሪ በሆነው ነገር በጣም በመፈራላችሁ ነገር አለይኩም በእናንተ ላይ በጣም በመፈራው ነገር አልነግራችሁምን ዒንዲ ከኔ ዘንድ ነው በጣም መፈራላችሁ ነው በሆነው ነገር አልነግራችሁምን ሚነል መሲህ ደጃል ከመሲሁ ደጃል በበለጠ ማለት ነው በጣም መፈራላችሁ ከኔ ዘንድ ነው መፈራላችሁ ከሱ በበለጠ ማለት ነው ከሱ ፈተና በበለጠ እንደው በእናንተ ላይ በጣም በመፈራው ነገር አልነግራችሁምን ብለው መልእክተኛው አለይሂ ሰላቱ ወሰላም አሏቸው ማለት ነው። ከዛ በላይ ነው መፈራላችሁ ከደጃል ፈተና በላይ በጣም መፈራላችሁ በእናንተ ላይ በሆኑ ነገር አልነግራችሁምን ብለው መልእክተኛው አለይሂ ሰላቱ ወሰላም ጠየቋቸው ማለት ነው። ማንን ሱሐቦቻቸውን ማለት ነው። መሲሁ ደጃል እዚህ ላይ መሲህ ተብሎ የተጠራው ለምንድን ነው? መሲሁ ደጃል መሲህ ማለት እኮ አባሽ ማለት ነው። መሲህ ተብሎ የተጠራው አንዱ አይኑ ስለጠፋች ነው አሉ። የሱ የደጃል አንድ አይኑ እውር ነው አያይም። አንድ አይኑ የጠፋች ስለሆነች ስለዚህ አይኑ ቀኝ አይኑ የጠፋች ናት። ስለዚህ ምን ተባለ? መሲህ የታበሰ ማለት ነው። ወይም ደግሞ መሲህ የተባለው መሬትን ሙሉ በሙሉ ስለሚያዳርስ ነው አሉ። መሬትን በ40 ቀን ነው ዱንያ ላይ የሚዘወተረው ሐዲስ ላይ እንደጸደቀው 40 ቀን የሚቀመጠው ግን በ40 ቀን ውስጥ ማለት ነው መሬትን አንድ መካና መዲና ሲቀር እንጂ የተቀረውን ለቅጦ ያዳርሰዋል ይረግጠዋል ማለት ነው። በእግሩ ሁሉንም ይረግጠዋል ማለት ነው። የማይረግጣት አንድ ምድር አቀርም። ስለዚህ መሬትን ስለሚያዳርስ ምን ተባለ? መሲሁ ደጃል ተባለ ማለት ነው። ኢዘን ደጃል ማለት ደግሞ ምንድነው? ከዛም ማለት ነው ውሸታም ማለት ነው። በጣም ውሸቱ የበዛ ከሆነ በጣም ውሸታም ለማለት ደጃል ተባለ ማለት ነው። በጣም እንግዲህ ከውሸቱ እኔ ጌታ ነኝ አላህ ነኝ ኢላ አኺሪ እያለ ይዋሻል ማለት ነው ሰዎችን ለመሸወድ ማለት ነው። በጣም ከባድ የሆነ ፈተና ነው። መልእክተኛው አለይሂ ሰላቱ ወሰላም ሶላት ላይ ተዓውዝ አድርጉ ተጠበቁ ብለዋል። اللهم إني أعوذ بك من عذاب القبر ومن عذاب جهنم ومن فتنة المسيح الدجال ከደጃል ፈተና ባንተ ተጠበቃለሁ እያሉ ይጠበቁ ነበር መልእክተኛው አለይሂ ሰላቱ ወሰላም። በጣም ከባድ ፈተና ነው። ምድር ላይ እንደሱ አይነት ፈተና ምድር ላይ አልፎ ያውቁም ይባላሉ ማለት ነው። እና ከባድ የሆነ ፈተና ስለሆነ ለዛ ነው እነዚህ ላይ ከዛ በበለጠ እንደው በእናንተ ላይ መፈራላችሁ ነገር አልነግራችሁምን አሏቸው። ቃሉ ብለው አሉ ሱሐቦች በላ እንዴት አሉ። በላ ማለት እንዴታ በእርግጥም ንገሩን እንጂ ከደጃል ፈተና በላይ ደግሞ የሚያስፈራል በእኛ ላይ የምትፈሩት ያ ረሱላህ አንተ የአላህ መልእክተኛ ሆይ ከደጃል ፈተና በላይ ማነው በእኛ ላይ የምትፈሩት ነገር አለን ብለው ማለት ነው ጠይቁ። ንገረን እንዴታ ነገሩን ብለው አሉ። ቃለ ብለው አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ሲነግሯቸው አሽርኩል ኸፊይ አሉ። ያንማ ከደጃል ፈተና በበለጠ በእናንተ ላይ መፈራላችሁ አሽርኩ ማጋራትን ነው። አልኸፊዩ ድብቋን ሽርክ ነው። ስውር የሆነችውን ሽርክ ነው። የማትነቁባት ሽርክ የማኒ ሽርክ እየሰራችሁ የማይመስላችሁ አንድ ሽርክ አለች ድብቅ ሽርክና ያችን ነው መፈራላችሁ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ስለዚህ ምን አሉት? አሽርኩል ኸፊይ ድብቅ የሆነ ሽርክ እያለ ስለሆነ ሽርክ በሶስት ይከፈላል ማለት ነው። ሽርኩን አክበር፣ ሽርኩን አስር፣ ሽርኩን ኸፊይ ድብቅ የሆነ ሽርክ ብለን እዚህ ላይ ነው የያዝነው እያሉ ነው። መረጃችን ይሄ ነው። ታዲያ ያነ ሽርኩን ኸፊይ ምንድነው ብለው ሲሉ ሊገልጹት ነው። ሽርኩን ኸፊይ የሚባለው ምንድነው ሲባል ሊገልጹት ነው። መልካም ሰላም ወደፊት ገለጹት። ሽርኩን ኸፊይ እኮ የሚባለው የቁሙ ይቆማል አሉ። ሹፍ የቁሙ الرجل ነው የሚለው ትክክል ናችሁ። ቀጥሎ ያለው ነው የቁሙ ይቆማል አሉ። ይሄ እኮ ሽርኩን ኸፊይ ማለት ይሄ ነው አሉ። እንዴት ድብቅ ለምን ድብቅ ተባለ? ስለማይታወቅ ነው። ሰውየው አያውቀውም፣ ሲሰራ አያውቀውም። የቁሙ ይቆማል አሉ ሲገልጹት። الرجل ሰውየው እኮ ይቆማል አሉ። ሰውየው ይቆማል ፈዩሰሊ ይሰግዳል ሶላት ይሰግዳል ለአላህ ብሎ ሶላት ይጀምራል። ፈዩዘይኑ ያኒ ያሱባታል ያቆነጃጃታል ያሳምራታል ማለት ነው። ፈዩዘይኑ ያሳምራታል ሶላተሁ ሶላቱን ማኑ ያሳምረዋል። በቃ ሸርጦቿን አርካኖቿን ዋጅቦቿን ጥብቅ አድርጎ ማለት ነው አሳምሮ ይሰግዳል። ለምን ሊማ ለነገር የራ ለሚመለከተው ለሆነው ነገር ቢማዕና በልቡ ስላመነ ማለት ነው። ሊማ የራ ያኒ ላሰበው ለሆነው ነገር ብሎ ነው
የሆነ ያሰበው ነገር አለ ሚን ነዘሪ ምልከታን አስቧል الرجل የሆነ ሰው እየተመለከተኝ ነው ብሎ ስላሰበ ኢለይሂ ወደሱ የሆነ ሰው እያየኝ ነው ብሎ ስላሰበ ያን ሰው እያየኝ ነው እኮ ምርጥ አድርጎ ይሰግዳል እንዲለኝ እያለ ሶላቱን ያሳምራታል ማለት ነው። ሶላቱን ያሳመረው ለምንድነው? ለአላህ ብሎ ሳይሆን የሆነ ሰው እያየኝ ነው ብሎ በልቡ ስላመነ ነው። ስለዚህ ፈዩዘይኑ ሶላተሁ ሶላቱን ያሳምራታል። ለምን? ሊማ ለነገር የራ ለሚመለከተው ለሆነው ነገር ሲል ከምን ሚን ነዘሪ ከመመለከት አረጁሊ የሆነን ሰውዬ ይመለከተኛል ብሎ ስላመነ በልቡ ኢለይሂ ወደሱ እኮ የሆነ ሰው እያየኝ ነው ብሎ ስላመነ ሶላቱን ያሳምራታል ለዛ ሰውዬ ብሎ ማለት ነው። ስለዚህ ይሄ ነው ድብቁ ሽርክ በጣም ከባዱ መፈራላችሁ ሽርክ ይሄን ነው ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ረዋሁ ዘግቦታል አሉ አልኢማሙ አሕመዱ ኢማሙ አሕመድ ዘግቦታል ይሄን ሐዲስ አሉ ኢማሙ አሕመድ ዘግቦታል ፊ ውስጥ ማለት ነው ሙስነዲሂ ሙስነድ ተብሎ በሚጠራው በሆኑ ኪታብ ውስጥ ዘግቦታል። ሙስነድ የሚባል ኪታብ አላቸው። ሙስነድ ተብሎ ከሚጠራው ከሆነ ኪታባቸው ውስጥ ዘግቦታል። ማን? ኢማሙ አሕመድ كمان يزو عن أبي سعيد الخدري رضي الله عنه عن أبي سعيد كأبو سعيد زو الخدري رضي الله عنه كأبو سعيد الخدري كم يبالو سوية يزو مالتنا يعني إمام أحمد مسند يبالو بهونو كتابات شوي زجبو تلبلو إيالنا مالتنا سلزي متقومن مننا يعني إيه شرك خفي دبك هنا شرك دالة تقومن مالتنا سستنيو ሰውየው ዋኒ ኢባዳ ሲሰራ መልካም ስራ ሲሰራ ለሰውያዬ ነው ብሎ አምኖ ሰዎች እንዳይውልይ ብሎ የሚሰራ ከሆነ ሽርኩን ኸፊይ ተብሎ ይጠራል ነው። ነገር ግን እንደዚህ ማለት በሐቂቃ ስንመለከተው በደንብ አድርገን አትኮረን ከተመለከተን ይሄ ሽርኩን ኸፊይ የሚባለው ከሽርክ አልአስገር ይመደባል አይደለ? ሽርክ አልአስገር ላይ ማሰላል ምክንያቱም ሽርክ አልአስገር ማለትም ሪያ ስለሆነ ማለት ነው። ሪያ ነው፣ ይሄም ሪያ ነው። እንደምንመለከተው ሰውየው ሶላቱን ይሰግዳል ለአላህ ብሎ ይሰግድና ከዛ ሰውየው የሆነ ሰውያዬ ነው ብሎ ሶላቱን ያሳምረዋል እያሉ ነው አይደለ? እንደው ለስያሜ ነው እንጂ በስያሜ ነው እንጂ ተለያየው ከማን አንፃር ማለት ነው ሽርክ አልአስገር ከሚለው ይመደባል ማለት ነው እያሉ ነው ማለት ነው።